በባህር ዳር ዙሪያ የሚደረጉ ውጊያዎች ተጠናክረው ሲቀጥሉ ዛሬም አዲስ ከተማ በጎጃም በኩል ነፃ ወጥቷል። የፋኖ ኃይል በጎንደርም በኩል ወደ ባህር ዳር የሚያደርገውን ውጊያ አጠናክሮ የቀጠለ ሲሆን ፋኖ በጥቂት ቀናት ውስጥ ባህር ዳር ሊገባ እንደሚችልም ተነግሯል። አብይ አህመድ ያለፈው ሳምንት ባህር ዳር ሊመጡ የነበረ ቢሆንም በፋኖ ጥቃት ፍራቻ መቅረታቸውና በጣና ሊዘጋጅ የነበረ ፕሮግራም በሐዋሳ መደረጉም ተነግሯል። ዝርዝር መረጃም አሰናድተናል። በሌላ የውጊያ መረጃችን ፋኖ በሸዋ ባደረገው ከባድ ውጊያ የብልጽግና አየር ወለድ ኮማንዶ ጦር በፋኖ ኃይሎች እንደ ቅጠል ሲረግፍ የብልጽግና ጦር ሲጠቀምበት የነበረ ወታደራዊ መኪናም ዶጋመድ ሆኗል። በዝርዝር እንመለከተዋለን። ወዲህ ደግሞ አብይ አህመድ መሳሪያ ለመሸመት ወደ አዘርባይጃን ማቅናታቸው ሲነገር የሰሜኑ ጦርነት በቀጣይ ወር ሊጀመር ይችላል ሲል አንድ የአሜሪካ ተቋም አስታውቋል። ከሰሜኑ ጦርነት ጋር በተያያዘ ሰፊ ዘገባ ይዘናል፣ ተሰሙታላችሁ። ወዲህ በአዲስ አበባ ከፍተኛ ውጥረት ሲነግስ ፋኖ ኤርትራና ህወሓት ከባድ መሳሪያ ወደ መዲናዋ አስገብተዋል በሚል ዘር የለየ ፍተሻና ብርበራም ተጀምሯል። እንቃኘዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። የፋኖ ህወሓትና ኤርትራ ክንፎች አዲስ አበባ መሳሪያ አስገብተዋል በሚል ከባድ የተባለ ወከባ መነሳቱ ተነገረ። በአዲስ አበባ ከተማ በአማራ በትግራይ ተወላጆችና በኤርትራውያን መኖሪያ ቤቶችና የንግድ ተቋማት ላይ ቤት ለቤት አሰሳም ተጀምሯል። የጸጥታ ኃይሎች ከባድ የጦር መሳሪያዎች ወደ መዲናዋ ገብተዋል፣ በግል ይዞታዎች ውስጥም ተደብቀዋል በሚል ሰበብ በተቀናጀ መልኩ በመኖሪያ ቤቶችና በንግድ ድርጅቶች ላይ አሰሳ እያካሄዱ ይገኛሉ። ምንጮቻችን እንደሚጠቁሙት የክዋኔ ዋነኛ ዓላማ መደበኛ የጦር መሳሪያ ፍተሻ ሳይሆን ከፋኖ ከህወሓት ወይንም ከኤርትራ አካላት ጋር ግንኙነት አላቸው ተብለው የተጠረጠሩ ግለሰቦችን ለይቶ ማሰር ነው ሲሉም ተናግረዋል። ይህ ቤት ለቤት የሚደረግ አሰሳ በከተማዋ ላይ ከፍተኛ የጭንቀት ድባብ የፈጠረ ሲሆን ያለ አግባብ መታሰርን፣ ማስፈራሪያና በፖለቲካ ተነሳሽነት የሚፈጸም የህግ ማስከበር እርምጃዎችን በተመለከተ ከፍተኛ ስጋትም እንዲነግስ አድርጓል ነው የተባለው። የአዲስ አበባ ነዋሪዎች ዳግም ወደ ስጋትና ጭንቀት ቆፈን ውስጥ ገብተዋል። የአፍሪካ ህብረት መሪዎች ከተማዋን ለቀው መውጣታቸውን ተከትሎ የአብይ አህመድ አገዛዝ ከባድ መሳሪያ ፍተሻ በሚል ስም ዜጎችን በማንነታቸውና በፖለቲካ አቋማቸው የመልቀም ሰፊ ዘመቻ መጀመሩም ታውቋል። የከባድ መሳሪያ ሰበብን በመጠቀም የጸጥታ ኃይሎች ቤቶችንና የንግድ ተቋማትን ሰብረው ለመግባት የተጠቀሙበት ምክንያት ከባድ ጦር መሳሪያዎችም በከተማዋ ተደብቀዋል የሚል ቢሆንም በተግባር ግን እየተከናወነ ያለው የማንነት አፈሳ መሆኑን የአይን እማኞች አረጋግጠዋል። ፍተሻውና አፈሳው በዋናነት ያነጣጠረው በሶስት ወገኖች ላይ ነው። አንደኛ ከፋኖ ጋር ግንኙነት አላቸው የተባሉ የአማራ ተወላጆች ሲሆኑ፣ ሁለተኛ ደግሞ የህወሓት ደጋፊ ተብለው የተፈረጁ የትግራይ ተወላጆች ናቸው። ሶስተኛ በከተማው የሚኖሩ ኤርትራውያን ናቸው። ይህ እርምጃ መደበኛ የህግ ማስከበር ሳይሆን አገዛዙ በከተማ ውስጥ ሊነሳ የሚችልን ተቃውሞ ቀድሞ ለመቀጥቀጥ የጀመረው የማስፈራሪያ ስልት መሆኑን ታውቋል። የሰሜኑን ጦርነት ሲጀምር እዚህ አቧራ ያስነሱብኛል ብሎ የሚያስባቸውን አካላቶች ከወዲሁ ማሰር ጀምረዋል። ነዋሪዎች በማንኛውም ሰዓት ቤታቸው ሊሰበር እንደሚችልና ያለአንዳች የፍርድ ቤት ትዕዛዝ ሊታሰሩ እንደሚችሉም በመስጋትም ላይ ናቸው። አዲስ አበባ ዛሬ ላይ ከፌዴራል መቀመጫነት ይልቅ የፖለቲካ እስረኞች የሚታደኑባት፣ ዜጎች በማንነታቸው የሚሸማቀቁባት የወታደራዊ ቀጠና መስላለች። አገዛዙ ለሚመጣው ወታደራዊ ግጭት የከተማዋን የውስጥ ደህንነት ለማረጋገጥ የወሰደው የጭቆና እርምጃም ተደርጎ እየተወሰደም ነው። ይህ አፈሳ የተጀመረው መከላከያ
አደጋው ወደ ሰሜን እየተመመ ባለበትና የኦሮሚያ ልዩ ኃይል አዲስ አበባና ወደ አዲስ አበባ ዙሪያ ገብቶ አዲስ አበባን ይጠብቃል እየተባለ ባለበት ወቅት ነው አገዛዙ አዲስ አበባን በአንድ ብሔር ኃይል ቁጥጥር ስር ለማዋል እያደረገ ያለውን ዝግጅትም ያሳያል ነው የተባለው። ይህ በእንዲህ እንዳለ ደግሞ ጦርነቱ በአንድ ወር ውስጥ ሊጀመር ይችላል ተባለ። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀም። የግጭት እውነቶችን የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችልም ተቋሙ ጠቁመዋል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት በወጣው ሪፖርት መግለጹም ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑንም ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆናቸውንም የሚጠቅሰው ሪፖርቱ የኤርትራ ጦርን ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ሲልም ሪፖርቱ አክለዋል። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነውም ተብሏል። የኤርትራ ወታደር ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞችን ጠቅሶ ኢትዮጵያ ኢንሳይደርም መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙም በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብፅና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸውም አይቀርም ነው የተባለው። 11ኛ ሰዓት ላይ የደረሰውን ውጥረት ለማስቀረት ካልተቻለ እስራኤልና አረብ ኤምሬት ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲ አረቢያና ግብፅ ከኤርትራ ጎን ሊሰለፉ እንደሚችሉ ትንበያውን አስቀምጧል ሪፖርቱ። እነዚህ ሀገራት በሱዳን ጦርነት ውስጥ እጃቸውን ያስገቡ መሆናቸውንም ደግሞ ስጋቱን ከፍ ያድርገዋል ያለው ሪፖርቱ የሱዳኑ ጦርነት በተለይ በቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መምጣቱንም ሪፖርቱ አክሎ ገልጿል። ይህ በእንዲህ እንዳለ ለሚደረገው ጦርነት አብይ አህመድ የጦር መሳሪያ ሊገዙ አዘርባጃን በትላንትናው ዕለት ገቡ። ጠቅላይ ሚኒስትር አብይ አህመድ ትላንት አመሻሹን አዘርባጃን ገብተዋል። አዘርባጃንና ኢትዮጵያ ከዚህ ቀደም ጠንካራ ግንኙነት የሌላቸው ሀገሮች ነበሩ። በአብይ አህመድ ዘመን ግን የኢትዮጵያ ከፍተኛ ወታደራዊና ሲቪል ባለስልጣናት ወደ አዘርባጃን እግር አብዝተዋል። አዘርባጃን ከቅርብ ዓመታት ወዲህ የጦር መሳሪያ በሰፊው እያመረተች ትገኛለች። ከአርሜኒያ ጋር ተዋግታም አሸንፋለች። ስናይፐር፣ የመድፍ ተተኳሽ፣ የድሮን ተተኳሽ እንዲሁም የተለያዩ ጥይቶችን በማምረት ትታወቃለች። ለአውሮፓና ለመካከለኛው ምስራቅ አገሮችም ትሸጣለች። አብይ አህመድ ወደ ሌላ ሀገር ሲሄዱ ትራክተር፣ ፓምፕ፣ የህክምና መሳሪያ ለመግዛት አይሄዱም። የሚሄዱት የጦር መሳሪያ ለመሸመት ብቻ ነው። የዛሬ አንድ ዓመት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባጃን ተጉዘው እንደነበረ ይታወሳል። የጦር መሳሪያ ለመሸመት ነበር የተጓዙት። ተመስገን ጥሩነህ ስምምነት ፈጽመው ወደ ሀገራቸውም ወዲያው ተመልሰው ነበር። ከሳምንት በኋላ እሳቸው ስምምነት የፈጸሙበት የጦር መሳሪያ በሁለት መርከቦች ተጭኖ ወደ ኢትዮጵያ መጓዝም ጀምሮ ነበር። ቀይ ባህር ሲደርስ ግን የኤርትራ ባህር ኃይል መርከቦቹን በቁጥጥር ስር አውሏቸው ኤርትራ ሁለቱንም መርከቦች ወርሳቸው ነበር። የጦር መሳሪያውንም እንደዚያው መውረሷ ይታወቃል። የኤርትራ መንግስት መርከቦቹን ለወራት ከያዘ በኋላ መርከቦቹን ለአዘርባጃን አስረክቦ ለኢትዮጵያ መንግስት የተሸጡትን መሳሪያዎች ግን ሙሉ በሙሉ ወርሷቸዋል። የጦር መሳሪያዎቹንም ለፋኖና ለህወሓት እንዲሁም ለሌሎች ታጣቂዎች ሰጥቷቸዋል የሚል ጭምጭምታዎችም
መረጃዎችም ይሰማሉ። ሌሎች ከባባድ የጦር መሳሪያዎች ግን የኤርትራ ሰራዊት ተጠቅሟቸዋል። አሁን ታዲያ የኢትዮጵያ መከላከያ ሰራዊት ወደ ሰሜኑ እየተመመ ይገኛል። የትግራይ ኃይሎች ወደ አማራ ክልልና አፋር ክልል ከባባድ የጦር መሳሪያዎችን ይዘው እየተጠጎም ይገኛሉ። ከዚህ በፊት አብይ አህመድ የገዙት የጦር መሳሪያ በፋኖም በየቀኑ እየተማረከም አልቆባቸዋል። ገሚሱን ደግሞ ከላይ እንዳሰፈርነው ኤርትራ ወርሰዋለች። አሁን አብይ አህመድ ወደ አዘርባጃን ሄዶት የጦር መሳሪያ ለመሸመት ነው። አሁን ግን በመርከብ አይደለም ወደ ኢትዮጵያ የሚሄደው ተብሏል። በአረብ ኤምሬት አንቶኖቮች ነው ወደ ኢትዮጵያ ምድር የሚገባው። ከዚህ የአብይ አህመድ የአዘርባጃን ጉዞ ጋር በተያዘ መሳይ መኮንን በፌስቡክ ገጹ አጠር ያለ ጽሑፍ አስፍሯል። እሷን እንደሚከተሉ አነብላችኋለሁ። አብይ አህመድ መሳሪያ ፍለጋ አዘርባጃን መሄዱ ተሰምቷል። መቼም አዘርባጃን ከመሳሪያ ሌላ ምንም ጉዳይ ኑሮት የሚሄድበት ሀገር አይደለችም። ተመስገን ጥሩነህ የውሃ መንገድ አድርጎም ተመላልሶበታል። የምስራቅ ጎጃምን ችግር መፍታት ያልቻለው ተመስገን አዘርባጃን መሳሪያ እንድትሰጥ ለመግባባት በአብይ ተልእኮ ተሰጥቶት ደጅ ሲጠና እንደነበረ በቅርበት የሚታወቅ ነው። አብይ አህመድ ከዚህች ሀገር በተደጋጋሚ መሳሪያ ሲሸምት እንደነበረ ከዚህ በፊት በርካታ ሪፖርቶችም ወጥተዋል። ከአንድ ዓመት በፊት ከፍተኛ ከባድ መሳሪያዎች በሶስት መርከቦች ተጭነው በሜዲተራኒያን ባህር በኩል ሲያመሩ በኤርትራ መንግስት ተይዘው መሳሪያዎቹ ሲወረሱ መርከበኞቹ በድርድር መፈታታቸውም ይታወሳል። በዚህ የተበሳጨው አብይ አህመድ በአፍሪካ ህብረት ጭምር መሳሪያን መልሱልኝ የሚል ተማጽኖ ለኤርትራ ባለስልጣናት ቢልክም እንትን ህላስ የሚል ምላሽ ተሰጥቶት እንደነበረ አስታውሳለሁ። የአብይ አህመድ የአዘርባጃን ጉዞ አሁንም መሳሪያ ለማግኘት ነው። በግዢ የሆነ በልመና የሚታወቅ ነገር የለም። ከፍተኛ የጦር መሳሪያ እጥረት ገጥሞታል። አብይ አህመድ ሶስት ኃይሎችን ያስታጥቃል። የራሱን ሰራዊት ፋኖንና ኦላን የሚያስታጥቅ በመሆኑ አሁን ከፍተኛ ክፍተት ተፈጥሮበታል። ጠዋት ተመርቶ ከሰዓት መርካቶ እንደሚባለው ምንም እጅ ያልነካቸው የተወለወሉ መሳሪያዎች ጠዋት የአብይ አህመድ ሰራዊት ይዟቸው ከሰዓት ፋኖ ተረክቦ ይታጠቃቸዋል። ለማንኛውም የአብይ አህመድ የአዘርባጃን ጉዞ መሳሪያውን መግዛት ብቻ ሳይሆን እንዴት ወደ ኢትዮጵያ ይደርሳል የሚለውን ለመነጋገር ጭምር ነው። የኢትዮጵያውያንን ጉሮሮ እያደረቀ ከቀለባቸው ላይ እየነጠቀ በውጭ ምንዛሬ መሳሪያም ይሸምታል። መዳረሻው ግን ከኤርትራ ምድር እየሆነበትም ተቸግሯል። ለሁለተኛ ጊዜ ስህተት መስራት አልፈለገም። ይህንንም መፍትሄ ለመፈለግ የታለመ ጉዞ ይሆናል የሚል ግምት መውሰዱ ስህተት ላይ አይጥልም ሲል መሳይ ይቀጥላል። ሰውየው ግን እንዴት ባለ የጦርነት ልክፍት ተይዟል። አንድም ቀን ያለ ጦርነት ሀገር መምራት ሳይችል 8 ዓመቱን ደፈነ። የፖለቲካ መፍትሄ እሱ ዘንድ ኃጢአት ነው፣ ያስቀጽፋል። በጡንቻ ፍለጠው ቁረጠው በለውና አሳደው ናቸው በአብይ አህመድ በዲክሽነሪ ውስጥ የሚገኙት ቃላት። ከኢትዮጵያ ህዝብ ላይ ቀምተህ መሳሪያ ገዝተህ መልሰህ ይህንን ህዝብ የምትፈጅበት አእምሮ ካለ ያም የአብይ አህመድ ብቻ ነው። ከዚህ ህዝብ ላይ የምትወስደው ገንዘብ ከአስከሬኑ ላይ ኮፈኑን የመክፈፍ ያክል የሚዘገንን ነገር ግን ለአብይ አህመድ እጅግ ቀላል የሆነ እርምጃም ነው ሲል መሳይ መኮንን ሁነቱን ገልጾታል። ወደ ቀጣዩ ዘገባችን አልፋለሁ። በመቀጠልም ከአማራ ክልል ወደ ተገኙ ጦር ግንባር መረጃዎች አልፋለሁ።